አዶቤ ፎቶሾፕ በዚህ ቪዲዮ ላይ ፎቶሾፕን እንጀምራለን። የፌስቱ የመጀመሪያው የአዶቤ ኢሉስትሬተር ሶፍትዌር ነበር የተመለከትነው። ያንን ሶፍትዌር ባየንበት መሰረት አዶቤ ፎቶሾፕንም የምንመለከት ይሆናል። ተመሳሳይ የሆኑ ቱሎች አሉ አዶቤ ኢሉስትሬተር ላይም ፎቶሾፕ ላይም። እነሱን ቱሎች ጀስት ገረፍ አድርገን እንመለከታቸዋለን። ሌሎቹን ግን ለየት ያሉ ቱሎችን አዶቤ ፎቶሾፕ ላይ ምን ነገር አለ የሚለውን ግን ከእናንተ ጋር በደንብ የምንመለከት ይሆናል ማለት ነው። ይህ የግራፊክ ዲዛይን ማስተር ክላስ በነፃ እንድትመለከቱት እዚህ የዩቲዩብ ቻናል ላይ እንዲለቀቅ ያደረገላችሁ ኢትዮ ቴሌኮም ነው። ለእናንተ ስፖንሰር አድርጎላችኋል። ኮመንት ላይ ማመስገን ትችላላችሁ። እኛ ደግሞ በቪዲዮ እናመሰግነዋለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ይህም ቪዲዮ ለመጀመሪያ ጊዜ ከሆነ ያያችሁት ወይም ደግሞ ለዚህ ቻናል የመጀመሪያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ስለ አዶቤ ፎቶሾፕ ለማወቅ ነው ይህን ቪዲዮ ክሊክ አድርጋችሁ የገባችሁት። ያላችሁት ደግሞ የግራፊክ ዲዛይን ማስተር ክላስ ፌዝ 2 ሞጁል 4 ላይ ነው። ፌዝ 1ን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ይህን ቪዲዮ ጨርሼ ነው ወደ መጀመሪያው ተመልሼ ማየት የምፈልገው ካላችሁም ይቻላል። እኔ ማታናይ ተድላ የክሬቲቭ ስራዎችን ከቴክኖሎጂ ጋር አንድ ላይ በማድረግ በዚህ ዩቲዩብ ቻናል ላይ ቪዲዮዎችን እየሰራው የማቀርብላችሁ ይሆናል። እንደዚህ አይነት ነገሮችን ማየት መመልከት የምትፈልጉ ከሆነ እንዲሁም ዩቲዩብን ለቁም ነገር መጠቀም የምትፈልጉ ከሆነ ሰብስክራይብ ታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ከጎን ያለችውን የደወል ምልክት ነካችሁ ኦል ስታደርጉት ደግሞ ቪዲዮ ባወጣ ቁጥር ለእናንተ የማሳወቂያ ምልክት እንዲገባላችሁ ያደርጋል። ስለ አዶቤ ፎቶሾፕ በደንብ የሚያብራራው ዶክመንት የመጀመሪያውን ሊንክ ነክታችሁ ታገኙታላችሁ። ያንን ዶክመንት ዳውንሎድ ካደረጋችሁ ክፈቱትና አብረን እያየን እንመለከተዋለን ማለት ነው። አንዳንድ የእናንተን ኮመንቶች አይቼ ነበረ። የምታሳየን ሲሲ 2025 ለምንድን ነው እኛ ካለን ሶፍትዌር ጋር ኮምፓቲብል አይደለም ካላችሁኝ፣ አሁን ያለነው 2025 ላይ ነው እና ሜቢ ወደፊት ላይ ይሄንን 2025 ሊጠቀሙ የሚችሉ ሰዎች ይኖራሉ። እናንተም ደግሞ ያላችሁ ኮምፒውተር ዝቅተኛ ከሆነ የድሮቹን ሶፍትዌሮች የምትጠቀሙ ከሆነ ዘሴም ናቸው፣ ተመሳሳይ ናቸው፣ ግን የተወሰኑ ስራዎችን ያቀልላቸዋል። አዳዲስ ቱሎችም አንድ ላይ ተደርገው ተጨምሯል እና የድሮውን ሶፍትዌር ባሳያችሁ አዳዲስ ቱሎቹን እዚህ ጋር ማሳየት አልችልም ለእናንተ እና ይሄ ሞር ኦፍ ስራውን ቀለል አድርጋችሁ ልትሰሩበት የምትችሉበትን መንገድ ነው ለእናንተ የማሳያችሁ ማለት ነው። አዶቤ ፎቶሾፕ እንግዲህ እዚህ ጋር የምታዩትን ይመስላል። ከአዶቤ ኢሉስትሬተር ጋር እንዴት ነው? ተመሳሳይ ነው ወይስ ይለያያል? ተመሳሳይ ናቸው አይደለ? ያው እንደምታዩት ፋይል፣ ኤዲት፣ ኢሜጅ፣ ሌየር፣ ታይፕ፣ ሰሌክት፣ ፊልተር፣ ቪው፣ ፕለጊንስ፣ ዊንዶ እና ሄልፕ የሚል አለ። ዶክመንቱን ዳውንሎድ ካደረጋችሁት እንደምትመለከቱት ከላይ ከመጀመሪያው ሲጀምር ወርክ ስፔስ ኦቨርቪው ይላችኋል። ይህንን አዶቤ ኢሉስትሬተር ላይ እንደተመለከት ነው ማለት ነው። ABCDEF እያለ ይሄዳል። እዚህ ጋር እንደምትመለከቱት እዛ ላይም እንዳየነው አፕሊኬሽን ባር እንለዋለን። ከዛ በኋላ ቢ ደግሞ ፓኔሎች ወይም ደግሞ ፓኔሎቹን እዚህ ጋር ዶክ አንዶክ የምናደርግበት። ዶክ አንዶክ ማለት ለምሳሌ አዶቤ ኢሉስትሬተር ላይ ፓስፋይንደርን ክሊክ አድርጌ ሳስገባው ጠርዙ ላይ ትዝ ይላችኋል አይደል? ያን
ዶክ እያደረግን ነው ማለት ነው። ወይም ደግሞ ያንን ዊንዶ እያስገባ ነው ዶክ እያደረግን ነው። አንዶክ ስናደርገው ደግሞ ያንን ከዛ ጋር ማንሳት ማለት ነው። ዶክ አንዶክ የምንለው ያንን ነው። ወደታች ስትወርዱ በደንብ ታዩታላችሁ። ስቴፕ እዛ ላይ ተቀምጦላቸዋል። ያው የቱል ፓኔሎቹ ነው። ፎቶሾፕ ላይ የምንጠቀማቸው ብዙ ቱሎች አሉ። በሁለተኛው ወይም ደግሞ ሞጁል 5 ላይ የምንመለከተው ማለት ነው። አሁን ግን በዚህ ቪዲዮ ላይ የምንመለከተው ምንድነው ልክ አዶቤ ኢሉስትሬተር ላይ እንዳየነው እንዴት አድርጋችሁ ፋይል ክሬት ታደርጋላችሁ፣ ወርክ ስፔሱ ምን ይመስላል፣ ከአዶቤ ኢሉስትሬተር ምን ይለየዋል፣ ምን የተለያዩ ነገሮች አሉ የሚለውን ከእናንተ ጋር እንመለከታለን። የምታዩት አዶቤ ፎቶሾፕ ነው። ፋይል ክሬት ለማድረግ ምንድነው የምናደርገው? ኒው ፋይል አይደለ? ኦፕን እስካለን እዚህ ጋር መተን ከዚህ በፊት የሰራነው የፎቶሾፕ ፋይል ካለ ያንን ለመክፈት ይጠቅመናል። ምን እንለዋለን? ኒው ፋይል እንለዋለን እዚህ ጋር። አሁን እዚህ ጋር የምንመለከተው ከአዶቤ ኢሉስትሬተር ጋር ተመሳሳይ ነው፣ ግን ምን ይለየዋል? ይሄ ፒክስል ቤዝድ ነው። ፒክስል ቤዝድ እና ቬክተር ወይም ደግሞ ፒክስል እና ራስተር እና ቬክተር ምንድነው ልዩነታቸው የሚለው ፌዝ አንድ ላይ ነግሬያቸዋለሁ አይደል? ይሄንን ነው የምናየው እዚህ ጋር። ፒክስል ቤዝድ ሲሆን እንዴት አድርገን ነው ምን አድርገን ነው የምንሰራው የሚለውን ከእናንተ ጋር የምንመለከትበት ነው። ይሄኛው የመጀመሪያው ሪሰንት ነው። ሪሰንትሊ እዚህ ጋር ክሬት ያደረግነው የፎቶሾፕ ዶክመንት አለ ወይ? እዚህ ጋር እንደምታዩት አይደል? ሪሰንትሊ ክሬት ያደረኩት አለ፣ ከሌለ ነቲንግ ይላል። ከዛ ሴቭድ ያደረኩት ካለ እዚህ ጋር ምን ቴምፕሌት ጎበዝ። ቴምፕሌት ካላችሁ ልክ ናችሁ። ከዛ ለፎቶ ሲሆን ምን አይነት እንትን እንጠቀማለን? አያችሁት? ለፎቶ የምንጠቀማቸው ፖርትሬት፣ ላንድስኬፕ። እዚህ ጋር ፖርትሬት ነው፣ ይሄም ላንድስኬፕ ነው። አያችሁ? በሳይዝ 6x4 ኢንች ናቸው። አይኤን ማለት ኢንች ማለት ነው። ከዛ ለፕሪንት ሲሆን ምን እንጠቀማለን? ሌተር አለ፣ A4 A6 እያለ እዚች ጋር A5 A3 B5 እያለ የወረቀት አይነቶችን ወይም ደግሞ ለፕሪንት ልንጠቀምባቸው የምንችለውን እዚህ ያሳየናል። አርት ኤንድ ኢሉስትሬሽን ላይ ስንገባም ይሄው እዚህ ጋር እንደምታዩት ይሄንን ያሳየናል። 7 10 80 እያለ እንደዚህ ያሳየናል። ዌብሳይት ላይ ወይም ነው ዩአይዎችን በዚህ የምትሰሩ ከሆነ እነዚህ ነገሮች ታገኛላችሁ እዚህ ጋር የተሰሩ ቴምፕሌቶቹን ማለት ነው። ከዛ ቀጥሎ የሞባይል አፕ ዩአይ የምትሰሩ ከሆነ ወይም ደግሞ ሞባይል ላይ የሚደረጉ ዲዛይን ዋልፔፐር ሊሆን ይችላል። እነሱ የምትሰሩ ከሆነ እነዚህን እዚህ ጋር ማይክሮሶፍት ሰርፌስ ፕሮ እዚህ ጋር እንደምታዩት የአፕል ዋች አለ። ሌላ ደግሞ ሞባይል ዲዛይን አለ እዚህ ጋር የምትመለከቱት። እነዚህ ቴምፕሌቶች ናቸው ልክ አዶቤ ኢሉስትሬተር ላይ እንዳየናቸው ማለት ነው። ፊልም ኤንድ ቪዲዮ ለፊልምና ለቪዲዮ የምንጠቀማቸው ሳይዞች አሉ ልክ አዶቤ ኢሉስትሬተር ላይ እንደተመለከታችሁት ነው። ሪሰንት ላይ እንገባለን። አሁን እዚህ ጋር ምንድነው ይሄ የፋይል ስም ምን ብለን ነበር ክሬት አደረግነው? የአዶቤ ኢሉስትሬተር የፋይሉን ስም እዚች ጋር እቺን ኤፍቱን የነካሁት ለሾርት ከት እንጠቅማችሁ ዘን ኮፒ አድርገዋለሁ። እዛ ባክልና አሁን ፎቶሾፕ ላይ ስለሆነ ፎቶሾፕ ላይ ነው የምሆነው። ዘመን እናረጋታለን። እቺን ፔስት አደርገዋለሁ እዚች ጋር ኮንትሮል ሲ እና ኮንትሮል ቪ ነው የተጠቀምኩት። ፎቶሾፕ ፕራክቲስ ፋይል ነው። አሁን እዚህ ጋር ነው የምንመጣው። ፒክስል አለ፣ ኢንች አለ፣ ሴንቲሜትር አለ፣ ሚሊሜትር አለ፣ ፖይንትስ አለ። እቺ ፒካስ እንላታለን። PICS የምትለዋ አዲስ የተጨመረ ነው። አንድ PICS አይ ቲንክ 6 ኢንች ይመስለኛል። አንድ ፒካስ ማለት ነው። አንድ ፒካስ 6 ኢንች ይመስለኛል። እስቲ ቼክ አድርጉት። አንድ ፒካስ እሱ እንዴት መሰላችሁ ቼክ የምታደርጉት? ኢንተርኔት ላይ ተገቡና ፒካስ 2 ኢንችስ ብላችሁ እንደዚህ ሰርች ታደርጋላችሁ። how many pixels no ፒካስ 2 inches ፎቶሾፕ ኦኬ ሜዥር how ኦኬ 6 አንድ ኢንች 6 ፒካስ ነው። ልክ ነኝ። 1 ኢንች 6 ፒካስ ነው እና በዚህ መንገድ ቼክ ማድረግ ትችላላችሁ። ስለዚህ እኛም ብዙ ጊዜ የምትጠቀሙት ኢንች ነው ፒክስል ነው። ከዛ ቀጥሎ ሴንቲሜትር ባነሮች ምናምን ስትሰሩ ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ባነር ሲሰራ እንዴት እንደሚሰራ ከዛ ሚሊሜትር ልትጠቀሙ ትችላላችሁ። ግን ሜንሊ ብዙ ጊዜ የምትጠቀሙት ፒክስልን እና ሴንቲሜትር ነው፣ ያው ለባነር ለምናምን ማለት ነው። ኢንች እኛ ሀገር ላይ አልተለመደም በኢንች መለካት፣ በሴንቲሜትር የሚለውን እንጠቀማለን። አሁን ግን እኛ ለዲጂታል ዲዛይን ነው የምንፈልገው። ዲጂታል ዲዛይን ሲሆን ምን ነገሮችን ማድረግ አለብን? ከዚህ በፊት ፌዝ አንድ ላይ ተመለከትናቸው። እስቲ እነሱን እያስታወስን እንሰራለን። ፒክስል እናድርገውና
የሶሻል ሚዲያ ፖስት ከሁሉም ጋር ፊት የሚያደርገው የሶሻል ሚዲያ ፖስት 1080 ወይም ደግሞ 1:1 ሬሾ የሚባለው ማለት ነው 1080 ፒክስል ዊድዙ ወይም ደግሞ ወደ ጎን ያለው ስፋት ሄቱ ደግሞ 1080 ፒክስል ወይም ቁመቱ ማለት ነው ሶ ኦሬዲ ስኩዌር ነው የሚሆነው ከዛ ሪዞሉሽኑ 300 እኔ 300 አድርጌ ነው የምሰራው ፒክስል ፐር ኢንች አድርገውና 300 አድርጌ ነው የምሰራው ከለር ሞዱል ምን እናድርገው ሲኤምዋይክ አይደለ ሲኤምዋይክ ነው እንዴ RGB አይደል ለምን የዲጂታል ዲዛይን ስለምንሰራ ከለሩ 8 ቢት ይሁን 16 ቢት ይሁን 8 ቢት ኢትስ ፋይን በጣም በ8 ቢት ከሆነ መሰራ አሁን ባክግራውንድ ኮንተንት የሚለው ዋይት ብላክ ከዛ ባክግራውንድ ከለር ብላችሁ ደግሞ እናንተ እዚህ ጋር መምረጥ ትችላላችሁ ከለሩን የምትፈልጉትን ባክግራውንዱ እንዲሆን የምትፈልጉትን ትራንስፓረንት ይሁን የትራንስፓረንት ማለት ትችላላችሁ ጀስት ዋይት ላይ እናስቀምጠው ኦፍ እና ኦን ማድረግ ስለምንችል ማለት ነው ከዛም በተጨማሪ አድቫንስድ ኦፕሽን የምትለዋን ስትነኳት ወርኪንግ ዊዝ RGB ይላችኋል ይሄ የምትጠቀሙበት የከለር አይነት ነው ሶ ይሄንን በምን ላስረዳችሁ መሰላችሁ ልትረዱት የምትችሉት በአይፎን ስልክ የተቀረጸ ቪዲዮ ማንኛውም የቪዲዮ ኤዲቲንግ ሶፍትዌር ውስጥ አስገብታችሁ በቀላሉ መስራት አትችሉም ለምን የከለር ሳይንስ ወይም ከለር ሲስተሙ ስለሚለይ ማለት ነው ሶ ይሄንን ዲፎልት አድርጋችሁ ነው የምትተውት ዲፎልት ማለት ይሄኛው sRGB የሚለው ማለት ነው ይሄንን አትነካኩትም ሶ ከዛ ቀጥሎ ደግሞ ያው ፒክሰል አስፔክት ሬሾ ስኩዌር ፒክሰል የሚለው እቺን እንዳትነካኳት እቺን እንደዚህ ስኩዌር ፒክሰል ታርጉታላችሁ ሶ በዚህ መንገድ ነው እኛ ምን እናደርገው የምንሰራው አርትቦርድ ደግሞ እንትን ማድረግ ከፈለጋችሁ ይሄው እዚች ጋር አርትቦርድ የምትሏን ራይት ታደርጓታላችሁ እዚች ጋር የምትዩታል አርትቦርድ እሱን ራይት ታደርጉታላችሁ አርትቦርድ መጠቀም ስትፈልጉ ሶ እኛ ኢትስ ፋይን አርትቦርድ አያስፈልገንም ሶ እቺን ሴሌክሽኗን እናጠፋታለን ማለት ነው ሶ የፎቶሾፕ ፋይል ክሬት አደረግን 1080 በ1080 ወይም ደግሞ 1:1 ሬሾ የሚባለውን ክሬት አደረግን ማለት ነው ስለዚህ ክሬት ለማድረግ ምን እንለዋለን ክሬት እንለዋለን ፋይሉ ማለት ነው ሶ ፎቶሾፕ እንደምታዩት ይሄንን ይመስላል ፋይል ክሬት ስናደርግ ማለት ነው ሶ ፋይሉን ክሬት ካደረግን በኋላ ይሄንን ይመስላል እንግዲህ ፎቶሾፕ ላይ ፋይል ክሬት ስናደርግ ማለት ነው ሶ መጀመሪያ ላይ የተመለከታችሁት ወይም ደግሞ እዚህ ጋር ያየናቸው ኤ የምንለው ወይም ደግሞ አፕሊኬሽን ባር የምንለው ምን የሚያደርግ ነው ምኖችን የሚይዝ ነው ሜኑን ስዋቸሮቹን ምናምን የሚይዝ ነው እዚህ ጋር የምትመለከቱትን ማለት ነው ለምሳሌ ይሄኛው ምንድነው እዚህ ጋር ያሳያችሁ Adobe Illustrator ላይ አላይመንት አይደለ አላይን የምናደርግበት ወደ ሌፍት ወደ ራይት ሴንተር ላይ ስናደርግ የምንጠቀመው ይሄ አላይመንት ነው እዚህ ጋር በቀላሉ እናገኘዋለን ማስተካከል እንችላለን ከዛ በመቀጠል ደግሞ ቢ ምንድነው እዚህ ጋር ያለው ፓኔል ማለት ነው እነዚህ አሁን ፓኔሎች ናቸው አሁን እዚህ ጋር ሌየር አለ ሌየሮች ብዙ ጊዜ አሁን ፎቶሾፕን ስትሰሩ ሌየርን በደንብ እንመለከታለን የምንለው እዚህ ጋር በደንብ ስለምንሰራበት ነው የኔንም ቪዲዮዋንም ትንሽ ፈቀቅ ያረኩላችሁ ወደዚህ ሌየር ላይ በደንብ ስለምንሰራበት ነው ሌየር ላይ ፎቶሾፕ ላይ በደንብ ስለምንሰራ ሌየሮቹን እንዳይሸፍን ሌየሮቹ ላይ ማድረጋችሁን ኢፌክቶች እንዳይሸፍን እዚች ጋር ያደረኩት የኔን ቪዲዮ ለዛ ነው ሶ እዚች ጋር አሁን እንደምታዩት ባክግራውንድ አለ ትራንስፓረንት ማድረግ ስንፈልግ ይቺን ባክግራውንዷን የአይን ምልክቷን እዚች ጋር ኦፍ እናደርጋለን አንድ ነገር እንጨምርና አንድ ሌየር እንጨምርና አንድ አራት ማዕዘን እንጨምርና እዚህ ጋር አንድ ሌየር እንጨምርላን ሶ እቺ ኦፍ ስናደርግ ትራንስፓረንት ባክግራውንድ ይሆናል ማለት ነው አሁን እንደ ፒኤንጂ አድርገን ሴቭ እናደርገዋለን ማለት ነው ይሄንን ዲሌት እናደርገው ዘን ባክግራውንድ የምትሏ እዚች ጋር ኦን ሆናለች ለምን ያንን ዲሌት ስላደረግን ማለት ነው ከዛ እዚህ ጋር የምትመለከቷቸው ቱሎቹ ናቸው Adobe Photoshop ላይ ምን ሰራባቸው ቱሎች እዚህ ጋር ስታያቸው ትንሽ እንዳይመስሏችሁ ይሄው ውስጣቸው ብዙ አሉ ይሄው እንደምታያቸው እነዚህ አሉ ያው እዚህ ጋር መተያቸው ክሎን ስታምፕ ሂስትሪ ብረሽ ቱል እነዚህ በደንብ እንመለከታለን ከናንተ ጋር ማለት ነው ስፖንጅ ቱል ሻርፕን ቱል ብለር ቱል ምንላቸው ሁሉንም እንመለከታለን ከናንተ ጋር ሶ እቺ አይ ቲንክ ኢንተርኔቱ ያስፈልገንም ዲስኮኔክት ላድርገው ጥሩ ሶ ይሄን ይመስላል እንግዲህ ፎቶሾፕ እዚህ ጋር የምታዩትን እዚህ ጋር ዙም ማድረግ ስትፈልጉ እቺኛዋስ ምንድነች አንድ ቱል ምንድነው የምናደርግበት ይሄው እንደምታዩት እንደዚህ አድርገን ማንቀሳቀሻ ይሄ ሞር ሪኮመንድ ማድረጋችሁ አርትቦርድ ስታደርጉበት ወይም ደግሞ ዙም እንደተደረገ እንደዚህ ማንቀሳቀስ ስትፈልጉ የምትጠቀሙበት ነው እቺን ዙም አውት እናርግ ያው ሬክታንግል ዳይሬክት ሴሌክሽን ፓስ ሴሌክሽን ቱል እዚህ ጋር አለላችሁ እቺኛዋ ደግሞ ዋነኛዋ ሙቭ ቱል የምንለው ነው ይሄኛው ደግሞ አርትቦርድ ቱል የምንለው ነው እዚህ ጋር ማለት ነው በፊት የአዶቤ ፎቶሾፕ ሶፍትዌሮች ላይ አርትቦርድ አልነበረም ኢሉስትሬተር ላይ ነበር የነበረው ቅርብ ጊዜ ነው አርትቦርድ ፎቶሾፕ ላይ
እንዲቀመጥ ያደረጉት። እዚህ ጋር ደግሞ ፕሮፐርቲ ፓኔሉ ነው። ለምሳሌ ይሄ ፕሮፐርቲ ፓኔል ምኖቹ ጋር ይቀመጣል? ፓኔል ያለበት አካባቢ ላይ ምን ልናደርግ እንችላለን መሰላችሁ? ይሄን አራት ማዕዘን እዚህ ጋር እንደዚህ ያደረኩት። ሶ ባይ ዲፎልት ራውንድድ ኮርነር ስፈልግ እዚህ ጋር ማድረግ እችላለሁ አይደለ? ይሄን ካልቻልኩኝ ደግሞ እዚህ ጋር መጥቼ ስትሮክ አለው ስትሮኩን እዚህ ጋር ማጥፋት እችላለሁ። ዘን ራውንድድ ኮርነሩን ደግሞ እዚህ ጋር 50 እንደዚህ አድርጌ መስራት እችላለሁ ማለት ነው። ሶ ስለዚህ ይሄ ፕሮፐርቲ ቴክስትም ሊሆን ይችላል ሼፕም ስታስገቡ እዚች ጋር ኮንትሮል የምታደርጉበት ነው። ከለር አለ፣ ስዋች አለ፣ ግራዲየንት አለ። ፓተርን ስትፈልጉ ይሄን የፓተርን ታብ ነክታችሁት ደግሞ ፓተርኖችን እዚህ ጋር ታገኛላችሁ። የግራስ ፓተርን ሊሆን ይችላል፣ ወተር ፓተርን ወይም ደግሞ ራሳችሁ ፓተርኖችንም ጨምራችሁ እነዛን ነገሮች መስራት ትችላላችሁ። ከዛ ቀጥሎ ፋይል ነው። ፋይል ማለት ከፋይሉ ጋር የተያዘ ወይም ደግሞ የአዶቤ ፎቶሾፕ ፋይል ጋር የተያዘ ነገር ማድረግ ስትፈልጉ፣ ለምሳሌ አዲስ ፋይል ክሬት ማድረግ ስትፈልጉ፣ ሌላ ፋይል ኦፕን ማድረግ ስትፈልጉ፣ ብሮዚንግ ብሪጅ ደግሞ ብሪጅ የሚባለውን የአዶቤ ሶፍትዌር ታውቁታላችሁ። በዛ መልኩ እንዲከፍትላችሁ ስትፈልጉ ነው። ኦፕን አስ ስማርት ኦብጀክት አድርጎ እንዲከፍትላችሁ ስትፈልጉ፣ ስማርት ኦብጀክት ምን እንደሆነ እንመለከታለን በደንብ ስለምንሰራበት ማለት ነው። እሱን ክሎዝ ፋይሉን መዝጋት ስትፈልጉ ሾርትከቱን እዚህ ያሳያችኋል። ኮንትሮል እና ደብሊው ክሎዞር አርት ኮንትሮል ደብሊው ደግሞ ሁሉንም ይዘጋላችኋል። ሴቭ አለ፣ ሴቭ አስ፣ ሴቭ ኤኮፒ የሚል አለ። ሴቭ ኤኮፒ ደግሞ ምንድነው የሚሆነው? ራሱ ፋይሉ ኖሮ ደግሞ እንደ አዲስ ሴቭ ሲያደርግላችሁ ኤኮፒ ፋይሉን ኮፒ አድርጎ ነው ሴቭ የሚያደርግላችሁ። ኤክስፖርት የምንለው አለ። ኤክስፖርት እዚህ ጋር ኩዊክ ኤክስፖርት አስ ፒኤንጂ የምንለው አለ። ኤክስፖርት አስ ብለን ደግሞ ለብቻችን የምናደርገው አለ። ሴቭ ፎር ዌብ ሌጋሲ የምትለዋለች። ኢቺን ፌዝ 3 ላይ በደንብ እንመለከታታለን። ኢንስታግራም ላይ የምትመለከቱት ካሪዮሴል ፖስት ቢባለው ስዋይፕ ስታደርጉት ኮንቲኒየስ የሆነው በዚህ መልኩ ነው ሴቭ የምናደርገው። እንዴት ትሰሩታላችሁ? አብረን እናየዋለን። እነዚህ ነገሮች በሙሉ ማለት ነው። ከዛ በቃ ይሄ ከፋይል ጋር የተያዘ ኢምፖርት ማድረግ ስትፈልጉ በሙሉ ይሄ ፕሪንት ማድረግ ስትፈልጉ ፕሪንት ኦፕሽን እዚህ ጋር አላችሁ። ከዛ ኤዲት ጋር ስንመጣ ኤዲት ያው ኤዲት የምናደርጋቸው ነገሮች ናቸው። ኮፒ እና ፔስት ማድረግ፣ ኮፒ መርጅድ ማድረግ፣ ስካይ ሪፕሌስመንት አለ። አዲሱ ስካይ ሪፕሌስመንት የምትሰሩበት የመሳሰሉት ፕሪሴቶች ካሉ ፕሪሴቶችን የምትጠቀሙበት ወይም ደግሞ ፕሪሴቱን ማኔጅ የምታደርጉበት መልኩ ከለር ሴቲንጉን የምታስተካክሉበት ብቻ ይሄንን ኤዲት የምታደርጉበት ነው። ከዛ ኢሜጅ ሞዱ ደግሞ ምንድን ነው? እዚህ ጋር እንደምታዩት አርጂቢ ሲኤምዋይኬ የሚለውን እዚህ ጋር እነዚህንም እዚህ ጋር ማስተካከል ትችላላችሁ። አጀስትመንት፣ ብራይትነስ፣ ሌላው ሂውና ሳቹሬሽኑን የመሳሰሉት የምታስተካክሉበት ነው ይሄኛው ኢሜጅ የሚለው። ሌየር ጋር ደግሞ ስትመጡ ከሌየር ጋር የተያዙ ነገሮችን የምትሰሩበት የምታስተካክሉበት። አዲስ ሌየር ስትፈልጉ እዚህ ጋር መታችሁ ኒው ሌየር ብላችሁ ክሬት የምታደርጉበት፣ አሊያም እዚህ ጋር መታችሁ እቺኛዋን +1 ስትነኳት አዲስ ሌየር እንደዚህ አድርጎ ክሬት ያደርግላቸዋል። ከዛም በተጨማሪ ሌየሩ ላይ እነዚህ ሶሊድ ከለር መጨመር ከፈለጋችሁ በደንብ እንመለከታቸዋለን እየሰራንበት ማለት ነው። ጀስት ምን እያደረኳችሁ ነው? አሁን ወርክ ስፔሱን ኢንትሮዲዩስ እያደረኳችሁ ወይም ደግሞ እያሳየኋችሁ ነው። ከዛ ታይፕ፣ ይሄ ደግሞ ታይፕ የምንለው ነገር ምንድነው? ከፎንቶች ጋር የተያዘ ነገር ነው። ፎንቶች ላይ ማች ፎንት ስንፈልግ ማች ለማድረግ ፎንቶችን እነሱ ነገሮች አንድ ላይ በፎቶሾፕ እናይበት ነው። አንድ ማወቅ የምትፈልጉት ፎንት ካለ ወይም ደግሞ ማች ማድረግ የምትፈልጉት ፎንት ካለ ሾርት ቪዲዮ ቲፕ ሰርቼበታለሁ ከዚህ በፊት ሜቢ ካያችሁት አላውቅም። ምንም አይነት ሶፍትዌር ወይም ደግሞ ዌብሳይት ሳትጠቀሙ ማች የሆነ ፎንት ማግኘት ትችላላችሁ በፎቶሾፕ ማለት ነው። እሱንም የምንሰራበት ወይም ደግሞ እንትን የምናደርግበት እዚህ ጋር ነው። ለምንድን ነው እነዚህ ዲሴብል የሆኑት? ታይፕ ወይም ደግሞ አንድ የሆነ ታይፖግራፊ ሰሌክት ስላላደረግን ነው። ከዛ ሰሌክት፣ ይሄ ሰሌክት ማለት አዶቤ ፎቶሾፕ ላይ ሰሌክት ያደረግናቸው ነገሮች ላይ የምንሰራበት ነው። እነዚህ ዲሴብል የሆኑት አሁን ሰሌክት ሳደርግ ዲሴብል የሆነ ይሄ ዲሰሌክት የሚለው ኦን ይሆናል። ለምን? ሰሌክት ያደረገውን ዲሰሌክት አድርግልኝ እያልኩት ስለሆነ ማለት ነው። ኢንቨርስ የምንለው ደግሞ ሰሌክት ካደረጉት ደግሞ በተቃራኒው ያለውን ሰሌክት አድርግልኝ ስንለው ኢንቨርስ የምንለውን እንጠቀማለን። ከዛ ፊልተር ላይ ስንገባ ብለር ማድረግ ስትፈልጉ፣ ኖይዝ መጨመር ስትፈልጉ፣ እነዚህን ሻርፕን ማድረግ ስትፈልጉ፣ ስታይላይዝ ላይ ገብታችሁ ደግሞ ሌሎች አይነት ኢፌክቶችን ኦይል ፔንት ኢፌክት ምናምን የመሳሰሉትን የምትሰሩበት ወይም ደግሞ ኤዲት የምታደርጉበት ፊልተር ላይ ነው የምታገኙት። ቪው ላይ ስንመጣ ደግሞ ቪው የምታደርጉበት ወይም የምትመለከቱበት፣ ለምሳሌ ቪው ላይ ገብቼ ስክሪን ሞዱን እዚች ጋር ፉል ስክሪን ሞድ ባረገውና ፉል ስክሪን እንደዚህ ይሆናል። ዘን ይሄንን ክሊክ አድርጌ ስኬፕን ነክቼ እዚች ጋር መጣና ስክሪን ሞዱን ስታንዳርድ ስክሪን ሞድ አደርገዋለሁ ማለት ነው። ፕለጊንስ፣ ያው ፕለጊን የምትጠቀሙ ከሆነ ፎቶሾፕ ላይ የፕለጊን ፓኔሉ የምታገኙበት ነው። ዊንዶ ላይ ደግሞ ይሄው እዚች ጋር የምትመለከቷቸውን ቱሎች የምታስገቡባቸው ናቸው። ለምሳሌ ብረሽ ሰሌክት ላድርገው። ይሄው እዚህ ጋር ራሱ አለ እዚች ጋር ሌላ
ሂስትሪም ራሱ እዚህ ጋር አለ ሌየርስ አለን ላይብራሪስ ናቪጌተር ኖትስን እዚህ ጋር እንጨምረው ኖትስ አለ እቺ ኖትስ ጥቅሟ ምን መሰላችሁ ዲዛይነር ቢኖራችሁና እናንተ ለምሳሌ እኔ አሁን ክሬቲቭ ዳይሬክተር ሆኜ ሰራ የነበረ ጊዜ ላይ ምን አረጋለሁ አብሮኝ ለሚሰሩ ዲዛይነሮች ፎቶሾፕ ፋይሉን ነው ምን ላላከው ሌላ ምንም ማለት ነው ፎቶሾፕ ፋይል ሲልኩልኝ ቁጥር ጽፍበታለሁ የሚያስተካክሉት ቦታ ላይ እና ኖት ጽፍላቸዋለሁ እዚች ጋር ክሊክ አድርጋችሁ አሳያቸዋለሁ እንዴት እንደምታደርጉት እዚህ ጋር ያለውን እንደዚህ አድርግበት ብዬ ዲስክሪፕሽን ነው የምጽፈው ጀስት እዚች ጋር ማድረግ ትችላላችሁ ኖት ማስቀመጥ ማለት ነው ስለዚህ ያ ዲዛይነር እነዛ ኖቶች አይቶ ያስተካክልና ይሰራቸዋል ማለት ነው እነሱ ነገሮች እዚህ ጋር የምትሰሩበት ነው ጀስት ቱሉን እንጠቀምበት ካልን ማለት በጣም እንጠቀምበታለን በጣም ብዙ ቱል ነው ያለው እኔ ራሱ ስለ ፎቶሾፕ በጣም አቃለው ብዬ የማስበው ራሱ አዳዲስ ነገሮችን አገኛለሁ ፎቶሾፕ ላይ ስፔሻሊ ደግሞ ሌተስት ሶፍትዌሮችን ተጠቀሙ ብዙ አዳዲስ ነገሮችን ታገኛላችሁ ዊንዶ ላይ አሬንጅ ኦፕሽኑን የምታገኙበት ወርክ ስፔሱን እዚህ ጋር የምታስተካክሉበት ነው ዊንዶ ወርክ ስፔስ ምን እንደሆነ ተመልክተናል ኢሉስትሬተር ላይ እናንተም በምትፈልጉት መልኩ ወርክ ስፔሱን ማስተካከል ትችላላችሁ እኛ ግን ኢሴንሻል ዲፎልት ላይ አድርገን ነው የምንሰራው ይሄን ነው ያው ሄልፕ ስትፈልጉ ብዙ ጊዜ ይሄ ሄልፕ የሚለው የሚጠቅማችሁ ለኛ ሀገር ክራክ ዲኑ ሶፍትዌሮች የምትጠቀሙ ከሆነ አይጠቅማችሁም ግን ከፍላችሁ የምትጠቀሙ ከሆነ ሄልፕ በጣም አሪፍ ነው ኢቭን ፎቶሾፕ ላይ ያሉትን አዳዲስ ነገሮች ማወቅ ከፈለጋችሁ ይሄ ቱል ምንድነው የሚሰራው ምንድነው የሚያደርገው ሚሊዮን ራሱ ማወቅ ከፈለጋችሁ በዚህ መንገድ አማካኝነት ብዙ ነገር መመልከትና ማየት ትችላላችሁ ይሄ ነው ወርክ ስፔሱ የሚመስለው ማለት ነው አዶቤ ኢሉስትሬተር ላይ በደንብ ስላየናቸው ሞር ኦፍ ተመሳሳይ ነው ግን ትንሽ ልዩነት አለው ልዩነቱ ላይ ትኩረት አድርገን እንመለከታለን ማለት ነው ኢንዲዛይን ላይም ተመሳሳይ ነው ልዩነቷ ፓርት ላይ ኢንዲዛይን ምን ይለያል የሚለው ነገር ከናንተ ጋር የምንመለከት ይሆናል ማለት ነው አዶቤ ፎቶሾፕ እንግዲህ ይሄንን ይመስላል ኢንትሮዳክሽኑ ወርክ ስፔሱ ምን ይመስላል ምን ነገሮች አሉት የሚለው ነገር ያው በደንብ ዲቴል እንደ ኢሉስትሬተር ያልሄደላችሁ ለምንድን ኢሉስትሬተር ላይ ብዙዎቹ ነገሮች አሳይቻችኋለሁ ከዛ ነገር ጋር ደግሞ ብዙዎቹ ነገሮች ይመሳሰላሉ ዶክመንቱ ላይም ተጨማሪ ነገሮች አሉ በኢሜጅ በስክሪንሻት ተደርጎ እየተቀመጠላችሁ ለምሳሌ አንዱ ከኢሉስትሬተር ጋር ተመሳሳይ የሆነው ዶክመንቱ ላይ ብትመለከቱት ኮንቴክስቹዋል ታስክ ባር የሚል አለ ኮንቴክስቹዋል ታስክ ባር ምንድነው አክቲቭ የሆነው ወይም ደግሞ አክቲቭ ስራው ያለበት ቦታ ላይ የሚመጣላችሁ ታስክ ባር ማለት ነው ያንን አዶቤ ኢሉስትሬተር ላይ ስላየ ነው እዚህ ጋር መድገም አይተበቅብንም እናንተ ጋር ግን ምን አድርጌላችኋለሁ ስክሪንሻት አድርጌ አስቀምጬላችኋለሁ አርትቦርድ ከፈለጋችሁ ሌሎች ነገሮችን ስትሰሩበት እንዴት እንደምታረጉ ድራግ እንዴት እንደሚደረግ እያንዳንዱ ነገር ተጽፎ ዶክ ምንድነው መጀመሪያ ላይ ነገርኳችሁ የምትፈልጉትን ዶክ የምታረጉበት መንገድ ማለት ነው እነሱ ነገሮች እዚህ ጋር አስቀምጬላችኋለሁ ኖቱ ላይ ማለት ነው አዶቤ ፎቶሾፕ ላይ በደንብ ብዙ ነገሮችን እንሰራለን ስፔሻሊ የሶሻል ሚዲያ ፖስቶች ሶሻል ሚዲያ ላይ ፖስት ለምናረጋችሁ ነገሮች የፌስሪ ላይ የራሳችሁን ፖርትፎሊዮ ታዘጋጃላችሁ ፖርትፎሊዮ ስንሰራ ሁለቱንም ነው የምንጠቀመው ኢሉስትሬተርንም ፎቶሾፕን ነው የምንጠቀመው ምን እናረጋለን እንዴት እንሰራለን የሚለው እኔ ደግሞ ምን አይነት ሲስተም እጠቀማለሁ እኔ እስካሁን ድረስ ፖርትፎሊዮን አፕዴት አላደረኩም የኔንም ፖርትፎሊዮ አፕዴት እያደረግን ነው የምንመለከተው እንዴት አድርጋችሁ ትሰራላችሁ ፕላን ከማድረግ ጀምሮ ኤቭሪቲንግ ፌስሪ ላይ እነዛ ነገሮች እንመለከታለን ከዚህ ቪዲዮ ቀጥሎ ቀጣይኛው ወይም ደግሞ አምስተኛው ሞጁል አዶቤ ፎቶሾፕ ላይ ያሉ ቱሎች ምንድነው ስራቸው እንዴት ተጠቀሙበታላችሁ ምን ታደርጉበታላችሁ በእነሱ ቱሎች የሚለውን እየሰራን ኢሜጅ ዳውንሎድ እያደረግን ኢሜጅ እያስገባን ከት እያደረግን እነሱ ነገሮች ከናንተ ጋር የምንመለከት ይሆናል ፎቶሾፕ ላይ ሪሰንትሊ የምሰራው ወይም ደግሞ ቅርብ ጊዜ የምሰራው ካለ ያን ነገር እየሰራው ለእናንተ የማሳያችሁ ይሆናል ማለት ነው ይሄን ይመስላል እንግዲህ የአዶቤ ፎቶሾፕ ኢንትሮዳክሽን እና ወርክ ስፔስ ኦቨርቪው ቀጣይ ቪዲዮ ላይ የአዶቤ ኢሉስትሬተር ቱሎች ምንድናቸው እንዴት አድርጎ ይሰራሉ የሚለውን የምንመለከትበት ነው እዛ ቪዲዮ ላይ ያገኛችኋለሁ የዚህ የግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነው ኢትዮ ቴሌኮምንም እናመሰግናለን ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር